በአዲስ አበባ መርካቶ አካባቢ ያለውን የተጎሳቆለ የአኗኗር ስርዓትና የቦታ ስያሜዎችን እንቀይራለን ሲሉ ከንቲባ አዳነች አቤቤ መናገራቸውን አምባሳደር ሬድዋን ሁሴን የኢትዮጵያ ከፍታ ስላላበቃ በየደረጃው ያልተሟሸ ነገር አለ ማለታቸውን እንዲሁም ሌሎች መረጃዎችን ይዘንላችሁ ቀርበናል። በአዲስ አበባ መርካቶ አካባቢ ያለውን የተጎሳቆለ የአኗኗር ስርዓትና የቦታ ስያሜዎችን እንቀይራለን ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ እየተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶችን ግንባታ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት ባደረጉት ንግግር አካባቢው የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት እንኳን ለመከላከል አዳጋች ሆኖ ቆይቷል ብለዋል። ከዚህ ቀደም ከፍተኛ የእሳት አደጋ ተከስቶ የመኪና መግቢያ ጠፍቶ እሳቱን ለመቆጣጠር ከፍተኛ ፈተና አጋጥሞ እንደነበር ያስታወሱት ከንቲባዋ በመሃል አዲስ አበባ የመብራት አገልግሎት የማያገኙና በኩራዝ መብራት የሚኖሩ ቤቶች በዚህ አካባቢ ነበሩ ሲሉ ገልጸዋል። የእሳት አደጋ ተከስቶ ሰዎች በኪራይ አልጋ በተኙበት ተቆልፎባቸው ሲቃጠሉ አይተናል ያሉት ወይዘሮ አዳነች አቤቤ ለዚህም የአይን ምስክር መሆናቸውንም አንስተዋል። እዚህ ስፍራ ላይ ደጋግሜ መጥቻለሁ። አንድ መጀመሪያ የመጣሁት የቀድሞ ስራ አስፈጻሚ የዚህን አካባቢ ለመኖር አስቸጋሪነት የሚደርሰውን አደጋ በየጊዜው እሳት አደጋ እየተነሳ ሰዎች ጭምር እንደሚቃጠሉ ስታነሳ እሱን አብረን ዞረን ጎብኝተን ተዘዋውረን ለማየት እንኳን አልቻልንም። እንኳን ለመኖር ማህበረሰቡን አወያይተን ለመገንባት እየተዘጋጀን እያለን ያው የተለመደው ድንገተኛ እሳት ተነሳ። መተነ በእለቱ በሰዓቱ ስናይ ሰው ሲቃጠል አየን። ይህንን ካልቀየርን በስተቀር ሌሎች ልማቶቹን ለማውራት እስከሚከብደን ድረስ አደጋዎችን አየን። እዚህ ስፍራ ላይ የሰው ልጅ ላይ ተኝቶ ሌሊት በር ተቆልፎበት እንግዲህ ያከራያችሁትን ሰዎች እየወቀስኩ አይደለም፣ ግን እንደዚህ አይነት ህይወት አሳልፈናል። መርሳት የለብንም። አልጋ ተብሎ የተከራዩ ሰዎች ተቆልፎባቸው እሳት ተነስቶ መውጫተው ሲነዱ ነበር። እሱን ባይኔን ያየሁት በሪፖርት ሳይሆን እሳቱ ቀደመን በዛ ሰዓት። ሁለተኛ መሀል አዲስ አበባ ላይ ያኔ እሳቱን ለማጥፋት በመናረጋው ጥረት በሻማ የሚጠቀሙ ቤቶች ነበሩ፣ መብራት ኮኔክት ያልተደረገላቸው። ኩራዝ አይተናል። ኩራዝ አሁን ገጠሪቷ ኢትዮጵያ ውስጥ ስለመኖሩ ራሱ ጥያቄ ነው አይደለ? እዚህ ስፍራ ላይ ግን አይቻለሁ ባይኔ። ለአደጋው መቀጣጠል እንኳን ከፍተኛ አስተዋጽኦ የነበረው ኤሌክትሪኩም አለ የሚባል ሳይሆን እርስ በርስ ተጠላልፎ እንደ ሸረሪት ድር ያንን አደጋ ብንሯሯጥም በተፈለገው ደረጃ ማስቀረት አልቻልንም። ማትረፍ የተቻለ ቢኖርም መኪና መግቢያ ጠፋ። ውስጡ እንደምታውቁት መንገድ አልነበረም። እንኳን መኪና ለሰው ልጅ እንኳን ለመንቀሳቀስ አስቸጋሪ ነበር። 10,000 ካሬ ላይ ያረፈው አዲስ የሚገነባው መኖሪያ መንደር ምቹ ህጻናትና ወጣቶች የሚጫወቱባቸው መሰረተ ልማቶች ጭምር የሚገነባበት የአካባቢውን ገጽታ ሙሉ በሙሉ የሚቀይር ነው ሲሉም ከንቲባዋ አዳነች አቤቤ ገልጸዋል። የሚገነባው 500 ቤቶችን የያዘ 9 ህንፃ መሆኑንና ከአካባቢው የተነሱ ነዋሪዎች በእነዚህ በሚገነቡት መኖሪያ ቤቶች ውስጥ እንደሚገቡ ይፋ አድርገዋል። ከዚህ የተነሳችሁትን ቅድሚያ ሰጥተን እዛም ሳትደርሱ ወደ ቤታችሁ መግባት እንድትችሉ እንጥራለን ያሉም ሲሆን ግንባታው በቀጣይ አዲስ ዓመት እንደሚጠናቀቅም ተናግረዋል። በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም፣ ተዘጋጅተን ነው ቃል የምንገባላችሁ ብለዋል። በዚህ ስፍራ ላይ ያ አደጋ መልሶ ህዝባችንን እንዳይጎዳ የዚህ ቦታ ጉዳት አጠቃላይ ከተማችንም የሀገርም ጉዳት ስለሆነ በዛ እይታ ነው እዚህ የመጣ ነው። ይሄ ብቻ ሳይሆን መርካቶ ላይ በርካታ ማሻሻል ያለብን አሰራሮች፣ አጠራሮችም አሉ። ብዙ ስሞች ተሰጥተዋል። ተራ እየተባለ ዝም ብሎ አይደለም። እሱ በውስጡ ያለውን የህይወት እንቅስቃሴ የሚያመላክት ነው። ጭርተራ፣ ቅጠል ተራ፣ ሳር ተራ፣ ቦምብ ተራ። የተራ ህይወት አንኖርም፣ እንቀይራለን። ተራ አኗኗርና ተራ ኑሮን የተራ አጠራርን ብቻ ሳይሆን አኗኗርን ጭምር
እንቀይራለን። ይሄንንም ቅጠል ተራ ተብሎ የሚጠራውን አካባቢ ወደ ውብ ድንቅ የመኖሪያ ስፍራ እንቀይረዋለን። ይሄ ድንቅ የመኖሪያ ስፍራ ስንል መኖሪያ ቤት ብቻ አይደለም። የስፖርት ሜዳዎች ልጆች ቦርቀው ማደግ አለባቸው። ያንን ሁሉ እያየን ነው። ይሄንን ስፍራ እንደው መልሶ እዚህ ቤት የተቃጠለባቸውንና አሁንም በተጨማሪ ሰፋ አድርገን ለመስራት ያቀድናቸውን ሰዎች ብቻ ለማስገባት ያላሰብነው አካባቢውን በአጠቃላይ ለመቀየር ነው። ይሄ 9 ህንፃ ባለ 8 ወለል ሲገነባ ከዚህ የምትነሱትን ብቻ ነው እንደሚይዘው በርካታ ህዝብ ይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ማለት ነው። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል፣ መትረፍ ይሆናል ማለት ነው። ከስስት አስተሳሰብ ውስጥ ወጥተን እቺ መሬት የኔ ናት፣ እቺኛዋ የቀበሌ ቤት የኔ ናት ብለን እንደዛ በማዳበሪያ በተለያየ መንገድ ወታትፈን ከምንኖርበት ወጥተን ለሌሎችም ጭምር በረከት እስከመሆን ድረስ እንሄዳለን ማለት ነው። ወደ መንገድ ዳር ያሉት ህንፃዎች ደግሞ ንግድ ቤቶችም አሉት። ተጨማሪ ለብቻውም ተነጥሎ የሚገነባ ንግድ ቤት አለ። ኢትዮጵያ ከፍታ ስላላበቃ በየደረጃው ያልተሟሸ ነገር አለ ሲሉ አምባሳደር ሬድዋን ሁሴን ተናገሩ። የብሔራዊ መረጃና ደህንነት አገልግሎት ጄኔራል ዳይሬክተር አምባሳደር ሬድዋን ሁሴን የመገናኛ ብዙሃን ለሀገር ግንባታ በሚል የሚዲያዎች ግምገማ ላይ ባደረጉት ንግግር የኢትዮጵያ ከፍታ ስላላበቃ በየደረጃው ያልተሟሸ ነገር ይኖራል ሲሉ ተናግረዋል። የኢትዮጵያ ከፍ ማለት የሚያቅለሽልሸውም የሚያስመልሰውም ሰው አለ ያሉት አምባሳደሩ እኛ ቅርሻቱን ባየን ቁጥር ኢትዮጵያ ተጎዳች አንልም ብለዋል። የኢትዮጵያን ከፍታ ማየት ካልቻለ እየተለጠጠና እየተወጠረ የሚበጠስ የሚመስለውም ይኖራል ያሉት አምባሳደሩ እሱ ባሰበው መንገድ አለመሄዱን የሁሉም አለመመቻቸት አድርጎ የሚመለከት አለ። ነገር ግን ለማህበረሰቡ ሟርትና ለቅሶ ማሰማት የመገናኛ ብዙሃን ግብ መሆን የለበትም፣ ያለነው አንድ መርከብ ላይ ነው በማለት ገልጸዋል። ጉዞ አላበቃም። ከፍታው ስላላበቃ በየደረጃው ያልተሟሸ ነገር ይኖራል። ይሄ ከፍታ ደግሞ ከፍታ የሚፈራ ሰውም አለ እኮ ባይዘይ ከፍታ የሚፈራ ሰው አለ፣ ንፋስ የሚፈራ ሰው አለ። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ ሚያ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ ዕውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በምትመሩት በመታገለገሉት ማህበረሰብ ይሆናል ማለት ነው። አምባሳደር ሬድዋን ሁሴን አክለውም ኢትዮጵያ የተለያዩ የማህበረሰብ ፍላጎቶች፣ የተከማቹ ዕውቀቶችና ተስፋዎች ተደምረው ኢትዮጵያን ሙሉ ያደርጓታል ያሉ ሲሆን ማህበረሰቡ ምን ላይ ያተኩር የሚለውን መስራት አለብን ብለዋል። ሳዲዮ ካማራ የተገደሉት ታጣቂዎችና ተገንጣዮች በመላ ሀገሪቱ በከፈቱት የተቀናጁ የጥቃት ማዕበሎች አካል በሆነ እርምጃ መሆኑን የሀገሪቱ መገናኛ ብዙሃን እየዘገቡ ይገኛሉ። የመንግስት ቃል አቀባይ ኢሳ ኦስማን ኩሊባሊ ጥቃቱን ተከትሎ እሁድ ምሽት ባወጡት መግለጫ ካማራ ፈንጂ የተሞላበትና በአጥፍቶ ጠፊ በሚነዳ ተሽከርካሪ የሚኒስትሩ መኖሪያ ቤት ጥቃት በተሰነዘረበት ወቅት ተገድለዋልም ብለዋል። ከአጥቂዎቹ ጋር የተኩስ ልውውጥ እንዳደረጉና አንዳንዶቹን በማስወገድ ረገድ እንደተሳካላቸውም ተናግረዋል። ሆኖም ግን ቆስለው በሆስፒታል ከደረሱ በኋላ ህይወታቸው ማለፉን አስታውቀዋል። በመግለጫው አክለውም ጥቃቱ የካማራን መኖሪያ ቤት እንዲፈርስ ከማድረጉም በላይ በአቅራቢያ ያለ መስጊድ እንዲወድም ምክንያት በመሆኑ በስፍራው የነበሩ በርካታ ምዕመናንም እንዲገደሉ ምክንያት መሆኑን ተገልጿል።
የመንግስት መገናኛ ብዙሃን በበኩላቸው በጥቃቶቹ ሲቪሎችንና ወታደሮችን ጨምሮ 16 ሰዎች መቁሰላቸውን ዘግቧል። በተጨማሪም በርካታ አሸባሪዎች መገደላቸውን ገልጸው በሁሉም አካባቢዎች ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑን አክሏል። ወታደራዊ ኃይሉ ግን በኪዳል እንዲሁም በካቲና በሌሎች የሀገሪቱ ክፍሎች ውጊያው መቀጠሉን አረጋግጧል። በመላ ሀገሪቱ ማስጠንቀቂያ መሰጠቱን አክሎ የደህንነት እርምጃዎችና የፍተሻ ኬላዎች ተጠናክረው የጸጥታ ጥበቃው መጨመሩንም ጠቅሷል። የቅዳሜውን ጥቃቶች ተከትሎ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ከማሊ ህዝብ ጋር ያላቸውን አንድነት በመግለጽ የአመጽ ድርጊቶችን ያወገዙ ሲሆን በተመሳሳይ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በበኩላቸው ሁኔታውን በጥልቅ ስጋት እየተከታተሉ መሆናቸውን አስታውቀዋል።